ሳሪስ ላይ ገንፎን እንደ እናትች በጣፈጠና ባማረ መልኩ ለአመታት በተመጣጣኝ ዋጋ በማቅረብ በብዙዎች ዘንድ ተወዳጅ የሆኑት እማማ ገንፎ ቤት በዛሬው በእይታ ሾው ዝግጅታችን ተገኝተናል። አዎ የሆነ ነገር ስለማይረሳ ነው። እንዴት መጣና ምን ብዬ ልጻፍ ስለኝ እማማ ገንፎ ብለህ ጻፈ። ወታደር ነው ተብሎዱ ወደ ደብረ ብርሃን ነው እኔ ወደ ሰላሌ ነኝ። እንደዚህ ያጋጥማል። ይኸውልሽ ከአንዱ ወንዝ ወደ አንዱ ወንዝ ቀርቶ በእውነት እማማ ሞዴል ለሚመስሉት በእውነት ቀደም ደግሞ እየነገሩ የነበር ከካሜራ ውጪና ሞዴል ነበሩ። አባቴ ትንሽ ይኖረው ነበር አንድ ሰባት ጋሻ ማለት እኔ ችግር የሚባል ማለት አንድ የገጠማቸው ነገር አለ ተብለን የመጣ ነውና ምንድነው የገጠሙት? ምንድነው የተፈጠረው? እስኪ ንገሩኝ ስለሱ። 1720 ካሬ ቦታ ነበረ። 6 የአበሻ ላሞች በአንድ ቀን ጀንበር አለቁ። መርዛ ብልተውብኝ ሁሉም በአንድ ቀን። ታዲያ እዚህ ያለ ምክንያት አልመጣንም። ይሄንን ምርጥና ተወዳጅ የሆነውን የገንፎ ሙያቸውን ራሳቸው እማማ ነበር የሚሰሩት። አሁን ላይ ግን ይሄንን ነገር ማድረግ እንዳልቻሉ ሰምተናል። ስመረመር ይሄ ካንሰር ነው መተኛት አለብሽ ተባልኩ። ተኛው። መገጣጠሚያሽን ነው የሚፈታው። ጠቅላላው ችለሽ መሬት አትረግጭም፣ እቃ አትይዥም፣ እቃ መያዝ አትችይም፣ ትንቀጠቀጫለሽ። ባንዴ ነው ለምንሽ ወይስ እንዴት ነው? ቀስ በቀስ ቶሎ ነው ለመርኩት። ተማሪም ነኝ። በፊት ላይም ትንሽ ስራ ሰርቻለሁ። እየሰራው ነበር የተማርኩት የመጀመሪያ ትምህርቴ። ያው ወንድሞቼ ያው የሚዘጋጀውን ነገር አዛጋጅ ተጠብቁኛል። ሌላ የሚያግዘኝ የለም፣ ራሴ ነኝ የምሰራው። እንቅመሰው ቅመሽ እስቲ። ታዲያ እኚህ ጀግናና ባለሙያ እናት ምን ገጠማቸው? ምን ላይ ነው ያሉት የሚለው ነገር ለመቃኘት ከስቱዲዮ ወጣ ብለን ሳሪስ የሚገኘው መኖሪያ ቤታቸው ተገኝተናል። ከሳቸውና ከቤተሰቦቻቸው ጋር የምናደርገውን ቆይታ እንድትከታተሉ የምጋብዛችሁ እኔ ሰላም ታፈሰ ነኝ። አብራችሁኝ ቆዩ። ሰላም ለዚህ ቤት። እንዴት ነሽ? ሰላም ነሽ ወይ? ማን እንበል? የማማ ልጅ ነሽ? ትመሳሰላላችሁ በመልክ። እንዴት ነሽ? ሁሉ ሰላም? ሰላም ለዚህ ቤት። እማማ እንዴት ኖት? ሰላም ኖት ወይ? ሰላም ኖት የኔ እናት? ደህና ኖት? እግዚአብሔር ይመስገን። እንዴት ኖት? ሰላም ኖት ወይ? ጤናዎት እንዴት ኖት? እኛ እንግዲህ ሁላችንም የምናውቀው እማማ ገንፎ በሚለው በዚህ በዝነኛ ስሞት ነውና እስኪ ሙሉ ስሞት ማን ይባላል? አስራት አዳል ይባላል። እሺ እንግዲህ ብዙዎች የሚያውቁት የሚወዱት እዚህም የሚጠሩት እማማ ተብለው ስለሆነ እማማ እያልን ጨዋታችንን እንቀጥላለን። እማማ የሚለው ስያሜ በጣም ዝነኛ ነው። ገንፎ ቤቱ የሚጠራው በዛ ስም ነውና እስቲ ስለዚህ ዝነኛ ስም ይንገሩኝ። እንዴት ወጣ? ማን ነበር የሚጠራውት መጀመሪያ? እኔ መጀመሪያ እንጀራ ነበር መጋገረው እና እሺ ደከመኝ መቆም ሲደክመኝ ቁጭ ብዬ የምሰራውን አሰብኩ። በሶ እሺ ሻሜታ ይሄንን ዳቦ ቂጣ ሲሸጥ ቆየውና እሺ ለምን ገንፎ አልሰራም ብዬ ጀመርኩ እና ሳገነፋ ልጆች መጡ። እሺ ምንድነው ማማ አሉኝ። ገንፎ ሊሸጡ ነው? አዎ። እንዴት አድርገው? እሺ ይኸው እንደዚህ በሳህን አድርጌ እንግዳውስ መተን እንበላለን ነው ብሎ ከዛ አንድ ልጅ መጣና ለምን ማማ እዛ ላይ አይለጥፉም ጽፈው ሰው እንዲያውቅልዎት አለኝ። እሺ እጽፋለሁ አልኩት። ምን ብዬ ልጻፍ ሲለኝ እማማ ገንፎ ብለህ ጻፍ አልኩት። ስለዚህ ታሪካዊ ስም የመጣው እንግዲህ በአጋጣሚ ነው ማለት ነው። ልጆችም ማማ ብለው ሲጠሩት በዛ ነው የመጣው ማለት ነው። በጣም ደስ ይላል። እንግዲህ ቅድም እንደነገሩኝ በጣም ብዙ አይነት ስራ ይሰሩ ነበርና ከደካም ብዛት ነው እንደውም ይሄ
ወደዚህ ሙያ የመጡት ወደ ገንፎ ስራው ማለት ነው ያው ማለት ያው የገንፎ ስራ ምናልባት ድካም ያቃላል ማለት ሳይሆን ያው ዝግጅቱ ምናምን ራሱን የቻለ ድካም አለው እንዴ ሙያም አለው ልክ ነው ምን ነበር ይሰሩ የነበረው እስኪ በደንብ ይግለጹልኝ ከዛ በፊት ማለት ምን አይነት ስራ ነበር የሚሰሩት መጋገር ደረቅ እንጀራ እሺ ልብስ መሰፋ ነበር አራራ ያው በቤቴ ይሄንንም የተመረኩት በሱ ነው በልብስ ስፌት ይሄ እንደዚህ ጣልጣሎቹ የርሶ ናቸው በቃ ሁሉን ምንም አይቀረኝም ሹራብ ሰራለሁ እሺ የወንድ ሴት ጥልፍ ጠልፋለሁ ምንም የሚቀረኝ ነገር የለም እሰይ ለዛ ሁሉ ሰርቲፊኬት አለኝ የተማሩበት ተምረው ነው የሰሩበት የት ነው የተማሩት እሰይ ደስ ይላል ወክማ በየድርጅቱ በቃ በየድርጅቱ ማራለሁ እሰይ ተምረው ነው ማለት ነው የተለያዩ የስፌትም የምንም ሙያ ትምህርት የለኝም በማይምነቴ ያንን ያየሁትን ሰራለሁ እሰይ በጣም ደስ ይላል ስለዚህ የብዙ ሙያ ባለቤት ኖት ማለት ነው እኛ እንዲ በዚያ ወቅሮት እንጂ በጣም የብዙ ሙያ ባለቤት ኖት በጣም ደስ ይላል ገንፎ ነው የታወቅኩ እኮ የገንፎ ነገር በደንብ ነጥሮ ወጣ እንጂ በጣም የብዙ ሙያ ባለቤት ኖት አዎ የሆር ነገር ስለማይረሳ ነው ልክ ነው የኔናት ልክ ነው እስኪ ስለሱ ሰማ ሳጠያይቅ በጣም በበፊት ህይወቱ በጣም ጥሩ የሚባል የኑሮ ደረጃ የነበሩት በጣም ጥሩ ሁኔታ ላይ ነበሩ ሲባል ሰምቻለሁኝና እስኪ መለስ ብሎ ስለነበረ ህይወቱ ስለወጣትነቱ ስለልጅነቱ ውስጥ መለስ ብሎ ስለነበረው ህይወት ያስታውሱኝ እስኪ በትንሹ እኔ ኖርኩት በትዳር ነው የት አካባቢ ነበር ረጅም ጊዜ ይኖሩት ፊቼ ነው ወልደቶም እድገቶም እዛ ነው ተወለድኩትም እዛ ነው ያደግኩትም እዛ ነው ላሞች ነበሩኝ 11 ላሞች የአሜሪካን እሺ 6 የአበሻ ላሞች በአንድ ቀን ጀንበር አለቁ መርዛ ብልተውብኝ ሁሉም በአንድ ቀን ከ10 ሰዓት ጀምሮ እስከ 11 ሰዓት እሺ 16ቱም አለቁ እስከነ ልጆቻቸው ምክንያት ይኖራል በሳቱ ያቃሉ ገባ መርዝ ጥለዋል መሬት ያንን መርዝ አይወጡም ነበር ውሃ ጠፍቶ አወጣናቸው ከዛ ወደ ቤት ሲመለሱ ጫው ይላላሉ እሱን ቅመዋል እየተጣሉበት እየተጋፉ ቅመው እየተንጠባጠቡ መጡ በቃ ከመርዙ ቦታ ጀምሮ ቤት እስኪደርሱ ድረስ 2 እናትና ጥጃ ናቸው ቤት የደረሱ ሌላው በየመንገዱ እያለቁ መጡ መኖሪያ ቤት የምዛው ነው 1720 ካሬ ቦታ ነበረኝ እዛ ላይ ነው በረትም የሰራሁት መኖሪያ ቤቴንም የሰራሁት በዛው ያድገባ በዛ አጋጣሚ ነው የመጣችው ወደ አዲስ አበባ ማለት ነው በዛ ምክንያት ነው ልጅነት ያስተዳደጉት ምን ይመስል ነበር ፍቼ ምን አይነት ሀገር ናት አባቴ ትንሽ ይኖረው ነበር አንድ 7 ጋሻ መሬት እኔ ምኑንም አላውቅም ችግር ያው አባቴ ነው ያሳደገኝ የዳረኝ እናት አባቴ ናቸው እኔ ችግር የሚባል ማላቅ ወደ ከተማ ስከትም ቀስ በቀስ ችግር መጣ ያው እንደነገርኩሽ የድርጅት ግፊት አለ ይሰባ ምንትስ የሚሉት አለ እሺ በዛ በቃ ወደዚህ መጣ እንግዲህ በልጅነቱ ይሄን ነገር ሁሉ አሳልፈዋልና ብዙ ሙያ ነበሩት ቦታ ነበሩት ከብቶች ነበሩት ራሱን ያስተዳድሩ ነበር ማለት ይቻላል በደንብ ማለት ነውና የሙያውን ነገር እንዴት ነው የተማሩት እስቲ የሙያውን ነገር ይንገሩኝ በደንብ እኔ አንቺ አንድ ነገር ስትከፍቺ መጣለው አንቺ ጋር እሺ መጥቼ መማር ፈልጋለሁ ልሻለሁ እሺ ትኛለሽ እማራለሁ በጊዜው እዛ በነበረው ሰዓት ሊሆን ይችላል የስራ ህይወቶን ወይ ደግሞ የገንዘብ የሚገኝበትን ነገር ሀ ብለው የጀመሩት በምንድን ነው አንድ ላም ሰጠኝ አባቴ ከዛ አንድ ሴትዮ እባክሽ ወተት ስጪኝ ስትለኝ ሰጠኋት እሺ ለምን አታከራይም አለችኝ
እቺ ምን አከራያለሁ ለእኔም አይበቃኝም ጨምረሽ ገዝተሽ አከራይ። ከዛ አባቴን ብር ጠየቅኩት ሰጠኝ። የሁለት ላም መግዣ እዛ ድርጅት ነበረ ወተት ሀብት ልማት ሄጄ ገዛ 2 አሜሪካን ላሞች። ከዛ 11 ደረስኩ። የአበሻ ላሞች 6 እነሱ 11 ናቸው ከጥጃቸው ሌላ። ስንት ነበር የገዙት በሰዓቱ እስኪ ያስታውሱኝ? ትንሽ ገንዘብ ስንት ነው? በዛን ጊዜ ትንሽ ነው። አንድ ጥጃ 50 ብር ነው የምትገዢው። 50 ብር? 50 ብር 60 ብር። አንድ ላም 120 ብር። 120 ብር። አሁን 120 ብር 250 የመጨረሻ ደረጃ ነው። በቃ ትልቁ 250 ነው። በሬ ራሱ ስትገዢ 250 ነው የምትገዢው። በጣም ትልቁ ምንድነው መሄድ ያቃተው የተባለው ማለት ነው። አዎ በጣም ወፍራም። እህቶች ወንድሞች ነበሩት? ሞልተዋል። አይረቡም። ዘመድም አይፈልጉ ናቸው። የዚህ ልጆች አባት የኔ ታላቅ ወንድም ነው። የነኚህ የሁለቱ እሺ ወታደር ነው። ሻምበል ነው። አሁን ሁሉም አሉ በህይወት አሉ። ያለቁትም አለቁ፣ ያሉትም አሉ። አይረቡም። ለምን ብትይ ከእናት አንገናኝም። የአባት ልጆች ናቸው። የአባት ልጆች ናቸው። እማማዬ ከቅድም ጀምሮ በተደጋጋሚ ጊዜ የትዳሩን አጋር ያነሳሉ እያወሩ ነበርና እናትና አባቴ ናቸው የዳሩኝ ብለዋል። እስኪ እንዴት ነው የነበረው ነገር? ትውውቅ ነበራችሁ ወይ? ያቁታሉ ወይ? ሳያቁ ነው ወይ ያገቡት? ስለነበረው ትዳር እስኪ በደንብ ያጫውቱን መለስ ብለው። እኔ አላውቅም። ሱማ አቀኝም። እሺ አንታወቅም። ያው ወንድሜ ነው ያሁን የነገርኩሽ። እነኝህ ልጆች አባት ነው የሚያውቀው። አብረው ናቸው። ሁለቱም ወታደር ናቸው። በዛ ምክንያት እንጂ አንታወቅም። የወታደር ሚስት ኖት ማለት ነው። በስንት አመቶት ነው ያገቡት? ወደ ትዳር የገቡት? የመጀመሪያ ባሌን ያገባሁት በ9 አመቴ ነው። 9 አመት። በእውነት እውነት በ9 አመት አገባ። አላውቅም እኔ ባል ይሁን ወንድም ይሁን አላውቀውም። ሄጄ መቀመጤን ነው እንጂ። እሺ ከዛ በኋላ በ14 አመቴ አረገዝኩ፣ ወለድኩ። ኮብልዬ ወደ አያቴ ጋር ከተማ መጣሁ። ባላገር ነበር ያገባሁት። አያቴ ጋር ቀረው በቃ። ከዛ በኋላ እናትነት በ14 አመት ምን ይመስላል? እንዴት አዩት? ወንድ ነው የወለዱት ወይስ ሴት? ወንድ ነው የወለዱት። እንዴት ነበር? ምን ይመስላል ልጅ በልጅነት? እኔ ምንንም አላውቅም። እነሱ ናቸው የሚይዙት። ልጅ ይሁን ምን ይሁን አላውቅም። እሺ አላውቀውም። አላጠባ፣ አልሸከም፣ ምኑንም አላውቅም። በጣም ይገርማል። ምናልባት ከዛ ጊዜ በኋላ እንግዲህ የመጀመሪያ ልጅ ነው ብለዋልና የትምህርትም ሁኔታ አልነበረም። ከዛ በኋላ እንዴት ነበረ ወደ ሁለተኛ ትዳር የመጡበት አጋጣሚ ምን ይመስል ነበር? ጓደኛው ስለሆነ ወንድሜ ጓደኛው ስለሆነ በዚህ ነው። በስንት አመቶት ነው? 17 16 ይሆናለሁ። ምን ያክል አመት በትዳር ቆዩ ወደዚህ ከመምጣቱት በፊት? 45 አመት። 45 አመት። ዋው በጣም ደስ ይላል። ምን ያክል ልጆች አፈራችሁ? እንግዲህ አንድ ነው። ከዚህኛውም አንድ ነው። በቃ 2 ልጅ ነው ያሉት ማለት ነው። ሁለተኛውስ ወንድ ሴት? ወንድ ነው። የሁለት ወንድ ልጆች እናት ነውታ። እሰይ በጣም ደስ ይላል። ጥሩ ለፋተኛ ነኝ። ቆንጆ ጎበዝ፣ ባሏን አክባሪ፣ ትዳሯን አክባሪ። በቃ እንዲህ ያረገች ሳልባል ያው ባሌን ነው የማውቀው፣ ሌላ የማውቀው ሰው የለም። እንደዛ ኖራለሁ። የትዳር አጋሮትስ ምን አይነት ሰው ነበረ? ያው እንደ ልቡ ነው። እንደ ልቡ እንደ ጸባው እንደዛው እንደ ጸባው ይዞ መኖር ነው። እሱ እንዲህ ነው ማለት አትችይም።
ከኖርሽ መኖር ነው ለጥ ብለሽ። እንደዛ ነው። እንዳሁኑ አማራጭ የለም። እንደናንተ ይሄ ይሻላል ያ ይሻላል አንልም። ተማሩ የለም ባላግቡ ነው በቃ። ምናልባት ካልተሳሳትኩኝ እዚህ ፎቶ ላይ ያሉት እሳቸው ናቸው አይደለ? እሳቸው ናቸው። ማን ይባላሉ ስማቸው? ደበበ ጌታነው ይባላል። በደርግ ዘመን ወታደር ነበሩ። ወታደር ነው። ትውልዱ ወደ ደብረ ብርሃን ነው። እኔ ወደ ሰላሌ ነኝ። እንደዚህ ያጋጥማል። ይኸውልሽ ከአንዱ ወንዝ ወደ አንዱ ወንዝ ቀርጾ ነው። እውነት ነው፣ እውነት ነው። ትዳር መገናኛው ምኑ አይታወቅም። አንድ ቤትም ነው። ከዛ አንድ ጎጆ ከሆኑ በኋላ ነው ተዋዶ ተሳስቦ በአንድ ጣሪያ ስር መኖር። እንግዲህ ከዛ በኋላ ነው። ልክ ነው። መልካም ናቸው። በጣም ነው የድሮ ፎቶ በነገራችን ላይ በጣም ነው የሚያምረው። አሁን ራሱ እርሶማ ይበልጣሉ። ይሄው እያየው ነው። በጣም ከገባው ሰዓት ጀምሮ አይኔን መንቀላቃቴን ፎቶ ይሄ ፎቶ ነው። በእውነት ማማ ሞዴል ለሚመስሉት በእውነት ቀደም ደግሞ እየነገሩ የነበር ከካሜራ ውጪና ሞዴል ነበሩ። እንዲሁ ብቻ ለልብስ ሰፊዎች ይሰፋሉ። የኔን እንትን በርሶ ቁመት ልክ እንደዚህ ወጥቼ ለሞዴልነት የቀረብኩ አይደለሁ። በጣም ማለት በጣም ቆንጆ ኖት። ቁመቱ አለ፣ ምኑ አለ፣ ልጅነቱ አለ እና በጣም ነው የሚያምረው። ሸበላ የሰላሌ ልጅ ይባላል። እውነት ነው። በጣም ሸበላ ነበሩ። እውነት በጣም ነው የሚያምሩት። የት ነው ይሄ ያስታውሱኛል አጋጣሚው? እዛው ፊቼ ነው። በምን አጋጣሚ የተነሱት ነው? በሰርግ ነው? ለስራ ጉዳይ ነው? አይደለም። ተኝቼ ፎቶ አንሺ መጣ ሲሉ የት አለ ትላቸው። ይኸው እዚህ ቆሟል አሉኝ። ቦርሳዬን ላጥ አድርጌ ሻርቧን ቢጃማ እንደለበስኩ ሻርቧን ጣል አድርጌ ወጥቼ ተነሳሁ። አሁን ላይ ላለ ወጣት ትዳር ላይ ላለ ወጣት ምን ይመክራሉ? እርሶ በሰዓቱ ከተማሩት እኔ ከተዳሬ ይሄን ተመሪያለሁና ለአሁኑ ወጣት ደግሞ ትዳር ላይ ይሄን ማድረግ አለበት ብለው የሚያስቡት ነገር እስኪ የሚመክሩ። መቻቻል አንዱ ቁጡ ከሆነ አንዱ ቀዝቀዝ ደግሞ ተራውን አንዱ ሲነሳ ያኛው ደግሞ መቻቻል። እማማዬ ያሉት ልጆች ወንድ ልጆች ናቸውና ምናልባት እርሶ ጋር ሲያሳድጉ እርሶስ ያያዙትን ቀደም ሁለገብ ነኝ ብለዋልና ምን አይነት ሙያ ለልጆቹ በተለይ ምናልባት ሙያ ወንድ ሴት ብሎ ካለየ ማለት ነው ለወንድ ልጆቹ አስተምረዋል? ለማማ መቼም እዚህ ቤት ለመጣ ሰው ለሁሉም እናት ናቸውና ላንቺስ እንደው ምን አይነት አያት ናቸው ማለት ይከብዳል ይመስለኛል። እናት ነው ብዬ በጣራ ደስ ይለኛል። ምን አይነት እናት ናቸው ላንቺ እስኪ ንገሪኝ። ያው አይነት የለውም እናት ሲባል እናት ነው። ልክ ነሽ። ያው ብዙ ነገሯን አታሳደገች እናት ናት። ክብሯን ዝቅ ብላ ያው እንደነገረች ነው የነበረችበት ሁኔታና እዚህም ስትመጣ የተቀበላት ነገር ጥሩ አልነበረ። ግን ቢሆንም እኔ ቅብርር ብዬ ቀብጬ ያደኩ ልጅ ነኝ። የአያት ልጅ ነኝ። የአያት ልጅ በጣም መቅበጥ ሳይሆን ምንም አይነት አጥቼ ያደኩ ልጅ አይደለሁም። በጣም ደስ ይላል። ሲቀጡም እንግዲህ እንደዛው ነው ማለት ያው እኔ አጥፊ ስለነበርኩ ትንሽ ቀልቃላ ነኝና ትቀጫለሽ? እቀጣለሁ። ስለዚህ ከፍቅሩም ከምኑም ከመስቀለስ አርገሻል ማለት ነው። በጣም ደስ ይላል። እሳቸው እንግዲህ እጅ የሚያስቆረጥም ሙያ የብዙ ሙያ ባለቤት ናቸው። በጣም ደስ ይላሉና በሙያ ረገድ እንዴት ነው አስተምረውሻል? እጃቸውን እያይሽ ነው ያደግሽው? እንዴት ነው? ያው ብዙም ወደ ስራ አገፋኝም ያው አያለው እንጂ አሁን ነው ስራን መስራት የጀመርኩት። ብዙ አልሰራም ነበር። አያሰሩሽም? አስታሰራኝ እና ያው ምንም አይደለም እሰራለሁ። እንዴ ነው ገንፎ ነው በደንብ ብቻ ወይስ ሌሎች ሁሉንም ነገሮች? እሰራለሁ ሁሉንም ነገር አይደለ? አስተምረውሻል? አዎ። እሰይ በጣም ደስ ይላል። እንግዲህ አሁን ላይ ከደረሰባቸው ህመም አንፃር ይሄንን ቅድም ብለውኛል። አንቺ ነሽ እየሰራሽ ያለሽው? አዎ እኔ ነኝ። በምን አይነት ሁኔታ ላይ ነው ያለሽው? ማለት ተማሪ ነሽ? ሰራተኛ ነሽ? አዎ እማራለሁ። ከዚህ በፊትም ግራጁዌት አድርጌያለሁ። ያው በተማርኩበት ሙያም አልሰራውበትም። እንደ ተጨማሪ እውቀት ይሆነኛል ብዬ ሌላ ኮርሶች ጀምሬያለሁ እና እሱን እየተማርኩ እገኛለሁ። ተማሪም ነኝ። በፊት ላይም ትንሽ ስራ ሰርቻለሁ። እየሰራው ነበር የተማርኩት የመጀመሪያ ትምህርቴ። አሁን ላይም እየተማርኩ እገኛለሁ። ትምህርት ስራሽ ያው እንትኖቹን ከትምህርቶቹን ንገሪኝ ሁሉ ነው? አካውንቲንግ ነው የመጀመሪያ። የወሰሻቸው አጫጭር ኮርሶች ምንድን ናቸው?
አሁን ላይ እየወሰድኩ ያለሁት አይኤፍአርኤስ የሚባል ኮርስ አለ በአካውንቲንግ ውስጥ ያለ እንደሱ አይነት ኮርሶች እየወሰድኩ እገኛለሁ። ከትምህርትሽ ጋር በተያያዘ ማለት ነው። በጣም ደስ ይላል። አይ ቲንክ ልጨርሽ ነው አይደል? አዎ መገባደጃ ላይ እንደደረስሽ ሰምቻለሁኝ። በጣም ደስ ይላል። ስለዚህ አሁን ከጎናቸው ሆነሽ እየሰራሽ ያለሽው ከስራ ሰዓት ውጪ አይቅርታ ከትምህርት ሰዓት ውጪ አንቺ ነሽ ማለት ነው። እኔ ነኝ። የሚያግዝሽ አለ አብሮሽ? ያው ወንድሞቼ ያው የሚዘጋጀውን ነገር አዘጋጅተው ይጠብቁኛል። ሌላ የሚያግዘኝ የለም፣ ራሴ ነኝ የምሰራው። እህሉንስ ምኑንስ ማን ነው የሚያዘጋጀው? ችግር የለውም፣ ቀላል ነው፣ አዘጋጀዋለሁ። ትችያለሽ? አዎ በእውነት? አዎ። ስለዚህ ያየሽ ነው ያደግሽው ማለት ነው። እስከ ምን ያህል ኪሎ ታስፈጫለሽ ቢያንስ? እስከ 30 እስከ 40 ማስፈጫለሁ ኖርማል። ስለዚህ በደንብ እጃቸውን አይተሻል ማለት ነው። በጣም ደስ ይላል። እሳቸውም ቢሆን በዚህ ሰዓት ይሄን ነገር ተረክቦ ቢያንስ የሆነ ያህል ገቢ ማምጫ የሚሆን ነገር መገኘቱ ራሱ በጣም ጥሩ ነገር ነውና ባንዴ ነው የለመድሽው ወይስ እንዴት ነው? ቀስ በቀስ ነው? እኔ ቶሎ ነው የለመድኩት፣ አልከበደኝም። ጭንቅላትሽን አሳምነሽው? አዎ ልክ አይደል? ጭንቅላት ነው። ጭንቅላት ማሳመን ነው። እንደዚህ አውርዶም በግርና ግር መሀል ጨርቅ ተደርጎ እንደዛም ይቻላል አይደለ? በደንብ ደግሞ እንትን የሚለው እዚህ ላይ ሲሆን ምን ነው ከባዱ ብለሽ ታስቢያለሽ? እንደውም ትንሽ ማዘጋጀቱ ሳይከብድ ይቀራል። ከሁሉም ነገር ማመጣጠን መቻሉ መልቀም አስፈጨቱ ምናምን ያ ትንሽ ማገንፋ ያው ሳይርቅ ቶሎ ቶሎ ከስር ከስር ግድ ነው አይደለ? ባንዴ ምን ያክል ታስፈጭት ትችያለሽ? እስከ 30 እስከ 40 ታስፈጫለሽ። ደንበኛ ምንም ስላለ በመሃልም ያው እንደ ዱቄቱን የሚወስዱ ሰው ስለሚኖር በትዕዛዝ የሚወስዱ አሉና ሰው ቀደም ብለሽ እንደነገርሽን ትምህርት ላይ ስለሆንሽ እንዳልብ ሰው ላይ ያገኝ ይችላል። እዚህ ስንት ሰዓት ላይ ነው አንቺ ያለሽው? መጠቀም ቢፈልግ እሳቸው ማግኘት ቢፈልግ እኔ በብዛት ከ10 ተኩል እስከ 11 ሰዓት ባለው ሰዓት ነው የምገኘው። እሺ በዛ ሰዓት ነው የምሰራው። ስለዚህ በዛ ሰዓት ቢመጡና ቢያገኙሽ ምን ይልሻል? ሙያሽን እንደማማር ይልሻል ወይስ ማማ ይበልጣል ይልሻል? ብዙ ሰው አድናቂ ነው፣ ግን ያው የኔ ሙያ ሆኖ ሳይሆን ግብአቱ ነው ዋላ ነገር ዝግጅቱ ነው እንጂ ሙያው ኖርኛ አይደለም። ዋናው ዝግጅቱ ግን ወሳኝነት አለው። አዎ ዝግጅቱ ነው። ስለዚህ በዚህ አጋጣሚ እንግዲህ እዚህ ሳሪስ ዘንባባ ሆቴል ጀርባ በመምጣት እሳቸውን ያው እጅ ማለት ይቻላል በመቅመስ በመብላት ምን በማለት እሳቸውን መደገፍ ማገዝ ይቻላል። እንግዲህ ሁሉ ጊዜ ነው አይደል ያለሽው? አለ አዎ በየቀኑ አለ። ቀደም እንዳሉኝ በጣም ሁለገብ ባለሙያዎች በጣም ብዙ ነገር ሰርተው አልፈው ነው እዚህ የደረሱትና ምናልባት ይሄንን እንዴት ሊያስቡት ቻሉ? ይሄንን የገንፎ የማገንፋት ሀሳብ እንዴት አስቦት ነው ወደዚህ ሙያ የገቡት? እሱን ብዙ ጀምሬ እንደነገርኩሽ በሶ፣ ሻሜታ፣ ዳቦ፣ ቂጣ፣ ጨጨብሳ የሚባለው ሁሉ ጀምሬ ደከመኝ ሁሉን አይነት ስሰራ። እሺ ገንፎስ ባገነፋ ብዬ ሳገነፋ የሆኑ ልጆች መጡ። ምንድነው ማማ የሚሰሩት? ገንፎ እያገነፋሁ ለምን ልሸጥ አልኳቸው። እሺ ልሸጥ እንዴት አድርጎ ይኸው በሳህን አድርጌ እንደዚህ አድርጌ ብዬ አቀረብኩ። ስንት ነው? 20 ብር ሸጥኩላቸው። በሉና ሄዱ። አንዱ ደግሞ መጣና እማማ ገንፎ ያገነፋሉ አሉ፣ ለምን ጽፈው እዚህ አይለጥፉም አለኝ። እሺ ብዬ ምን ብዬ ልጻፍ አለኝ። እማማ ገንፎ ብለህ አልኩት። ስለዚህ እዚሁ ቤት ውስጥ ነው የጀመሩት? እዚሁ ነው። የገብስ ብቻ ሳይሆን ቡላም ይሰራሉ አይደል? አዎ የቡላና አሁን የገብስ ነው የሚሰሩት? የቡላም። ምን ያህል ጊዜ ሆኖት አሁን? ወደ 12 ዓመት ሆነኝ። 12 ዓመት ይሆናል። አዎ መስራት ከጀመሩ ማለት ነው። እዚህ ቤት ጋር እዚህ ቤት ነው የጀመርኩት። 12 ዓመት ምናልባት በጊዜ ሂደት በሰዓቱ ሲጀምሩት ዋጋው ምኑም ምናልባት ጥሩ ነበር ብዬ አስባለሁኝና ከዛ በኋላ እንግዲህ አሁን ጊዜውም እየተቀየረ ሲመጣ ነገሮችም እየጨመሩ ሲመጡ እህልም ሲገዛ በተለይ ደግሞ ቅቤም አለ ሲያረጉ ደግሞ ሳይሰስቱ ነው የሚያደርጉት ምናምን በደም ሰው ጥግብ አድርጎ እንዲበላና
ያ ነገር እንዴት ነው ከዋጋው ጋር እንዴት ነው ይመጣጣንልዎታል ወይ ነው ወጪዎት ከገቢዎት ጋር ማለት ነው ያሁኑ እንደጨመረ ጨመርኩ ነኝ ቡላ በ10 ብር ነበር መገዛ ኪሎ አሁን 200 ብር ገባ ኪሎ ከ12 ብር ከ10 ተነስቶ ከ10 ብር ኦኬ አሁን እሱም 150 ብር ነው የሚሸጠው ሁለቱን መጀመሪያ ሲነሱ ስንት ብር ነበር የሚሸጡት ቡላውንም የቡላ ገንፎንም የገብስ ገንፎን በ20 ብር ነበር አሁን ሲጨምር እየጨመርኩ ቅቤ በፊት 50 ብርም 30 ብርም ነው አሁን 800 ብር ነው 900 ብር ስለዚህ አሁን ላይ ምን ያክል ነው የሚሸጠው ምንም የሚያዋጣ አይደለም ዝም ብዬ ነው 150 ብር ነው እንደዛ ያረጉት ደግሞ ይላሉ የዛ ጊዜውን አውት እኔ እዚህ መጨመሬን ብቻ ይቆጣሉ ያም እንዳይቀርብኝ ብዬ ሸጣለሁ ዝም ብዬ ስለዚህ ብዙ አይነት ደንበኛ አለ ምን አይነት ደንበኛ ነው ብዙ ጊዜ የሚመጣው ወደዚህ የፈለገው ከአቃቂ ጀምሮ ይመጣሉ ከድርጅት ሁሉ ይመጣሉ እንደውም በሳህን ሁሉ ብዙ ጊዜ የሚወስዱ ሰዎች ነበሩ ወደ አቃቂ ተገንፍቶ ተገንፍቶ በሳህን ተደርጎ ይወስዱ ነበር አይቀዘቅዝም ደንበኛ ያገኙበት ምክንያት እዚህ ጋር እማማ ገንፎ ቤት ተብሎ የተሰቀለው በዛ ምክንያት ነው ደንበኞች እና አንዱን ባንዱ እየጣራ አንዱን ባንዱ ነው መጀመሪያ ከጣፍኩም በኋላ ደግሞ እሱን እያዩ ነው እንደዚህ ነው በብዛት የሚጠቀመው ሴት ነው ወንድ ነው እርሶ ቤት በብዛት ሴቶች ናቸው አረ እናት ተዋጣት ሴቶች ናቸው 6-7 ነው 8 ነው ይመጣሉ ቁጭ ብለው 4-5 ያዙኛል እኔ ቁጭ ብዬ አገነፋለሁ ከስር ይበላሉ እርሶ የሚታወቁት እንግዲህ በገንፎ ስራ ነውና ከዛ ውጭ የሚያቀርቡት ነገር አለ ያንን ሰርተው ከገንፎ ውጪ ለሽያጭ ወይ ለምናምን የሚያቀርቡት ነገር አለ በማማ ገንፎ ዱቄት እንደዚህ ላኪልን ካሉ እሺ ያው መዝኜ ልካለሁ 250 ኪሎ በቃ ስለዚህ የገንፎ እህሉን መግዛት የሚፈልግ ሰው ካለ እርሶ ጋር ያገኛል ማለት ነው በኪሎ ያገኛል በጣም አሪፍ ነው የራሱ በጣም ቆንጆ ነው በዚህ ሁሉ አመት በ12 አመት ቆይታው ሲሰሩ ብዙ አይነት ደንበኛ ብዙ አይነት ሰው ይመጣል እዚህ ቤትና በጣም የማይረሱት አጋጣሚ ወይ ደግሞ የማይረሱት ገጠመኝ ምንድነው እኔ ምንም አልገጠመኝም ያበረታቱኛል እንጂ ያጋጠመኝ የለም ደህና ልጆቼን አሳድጋለሁ ምንም ሳልቸገር የሰው እጅ ላይ እሰራለሁ ይሄንንም የሰማ ውጪ ያለ ይረዳኛል አንዳንድ ሰው መጥቶ ያይልኛል ይበሉላ ከፍለው ይሄዳሉ ከዛ ከዋጋው በላይ ሰጥተውኝ ይሄዳሉ መሰይ በጣም ደስ ይላል በርቱ ብለው ይሄዳሉ በጣም ያበረታቱታል መስየመጡ በርቱ እርሶን እድሜ ያዘ ዛሬ መንገድ ላይ ቁጭ ብሎ ነው የሚለምነው እርሶ እንለውጦ በመስራቱ በጣም ትልቅ ነው በጣም ደስ ይላል እንዶታለን እናታችን ብለው ይሄዳሉ መሰይ የኔ እናት በጣም ደስ ይላል እውነት ለመናገር የሚያበረታታም ሰው በሞራል በሐሳብ የሚደግፍ ሰው ራሱ በጣም ደስ ይላል ያበረታቱኛል ቀኑን ሙሉ ነው ይሄ ስራ ወይስ ሰዓት አለው ገንፎ ሙሉ ቀን ከጧት እስከ ማታ በጣም ጠንካራ ነው ጀግና ነው እስካሁን ድረስ ይሄን ራሱ ሰርተው እየቆዩ ገበያ ላይ ራሱ መቆየት በጣም ደስ ይላልና ይሄንን ቆንጆ የሚጣፍጥ ሙያዎትን እንደው ቢቀምስልኝ ቢያይልኝ ብለው የሚያስቡት ሰው ነበረ ጠርቼ ነበር አልመጣልኝም ማንን ጥሪ አድርሰው ነበር ለማ ጠይቀውኝ ማን ቢመጣልሽ ደስ ይልሻል አሉኝ እሺ ታከለው ማንና ሊቀመንበራችንን ጠራው እሺ የመጣልኝ የለም ጥሪ ያቀርቡ አሁን ለማን ጥሪ ማቅረብ ይፈልጋሉ ምናልባት ታከለው ማባገር ውስጥ ከሌሉ አሁን እኔ አሞኛል ለማንም ማቅረብ አልችልም ቢመጡም ሰርቼ ስለማልሰጣቸው
ቢቀርባቸው ይሻላል። አሁን ጥሪውን ትተውታል ማለት ነው? ጥሪውን አንስቻለሁ። እናቴ እንግዲህ ዛሬ አንድም የመጣ ነው እርሶ ጋራ ከዚህ ሙያው ልንማር ልንሰማ እንዲሁም ደግሞ አሁን ላይ ያለውን ነገር ስለርሶ ማወቅ ፈልገን ነውና አንድ የገጠማቸው ነገር አለ ተብለን የመጣ ነውና ምንድነው የገጠሙት? ምንድነው የተፈጠረው? እስኪ ንገሩኝ ስለሱ። እኔ እንዲሁ ስሰራ ደጅ ሽሮ ቢጤ ያፈላሁ እዛ ውጭ። እሺ። እና አላበኝ ሲያልበኝ አከኩት ጡቴን ሳከው እንደ እብጠት ታየ። ሲል እያመመኝ ሌሊት አላስተኛ አለኝ። ወደ ሐኪም ሲሄድ ስመረመር ይሄ ካንሰር ነው መተኛት አለብሽ ተባልኩ። ተኛው። ያው ጡቴ ተቆረጠ። እሱ ከተቆረጠ በኋላ የምወስደው መድኃኒት በጣም የሚከብድ ነው። መርዝ ነው፣ መድኃኒት አይደለም። እና እሱ ነው አቅሜን የጨረሰኝ የደከመኝ። መቼ ነው ይሄንን ህመም ያወቁት? መቼ ነው ይሄ ነገር የተፈጠረው? ግንቦት ውስጥ ነው የጀመረኝ። ሰኔ 10 ነው የቆረጡት። አምና ማለት ነው? አዎ 9 ወሬ ነው ከተኛሁ። ታምሜ ከተኛሁ 9 ወሬ ነው። ስለዚህ ከዛ ጊዜ በኋላ እርሶ በአጠቃላይ ስራዎትን አቁመው ሙሉ ጊዜዎትን በህክምና እያሳለፉ ነው ያለው። ያው ከትምህርት ቤት ስትመጣ እንዳጋጣሚ ያገኘኋት ሰዎች ያሰሯታል እንጂ እኔ ችዬ አልሰራም። የህመሙን ሁኔታ ቅድም ሳቸው ገልጸውታል፣ እንዴት ያ ነገር ሊመጣ እንደቻለና አንቺ ወይ ደግሞ ይሄ ቤተሰብ እንዴት ነው ያወቀው ሁኔታውን ህመሙን ማለት ነው? በእርግጥ እኛም ብዙ ቶሎ አልነገረችንም ነበር። ደብቃ ራሷ በጸል ምናምን ስትል ነበርና ምን ነበር ዝም ብላ በቃ በራሷ ይዘው ማለት ነው አልነገረችንም። የሆነ ሰዓት ላይ ብቻ እዚህ ጋር በጣም ምናምን ነገር ነው ያለችኝና እኔም ደግሞ ይሆናል ብዬ አላሰብኩም። አንዳንዴ እንደ እጢ ምናምን ነገር ይመስለኝ እንጂ እንደዚህ ካንሰር ይሆናል ብዬ አላሰብኩም በሰዓቱ። ያው ጸበል ስታረግ ደግሞ ፈሳሽ ምንም የታየው ጸበል ሲደረግበት ነው፣ ጸበል ምናምን ስታረግበት ነው። እና በሰዓቱ ያ የሰማነው ከቆየም በኋላ ወርም 2 ወርም አብረው ታማለች ይመስለኛል ሳትነግረን። እና ያው በሰዓቱ ነገራችን። ወዲያው የሚደረጉ ህክምናዎች ተደረጉ፣ ኦንኮሎጂ ምርመራዎች ተደረጉ፣ ብዙ አይነት ምርመራዎች ተደረገ። 4-5 ምርመራ ተደረገ። በመጨረሻም ካንሰር መሆኑ ሲረጋገጥ ዘውዲቱ ሆስፒታል ገባች። ያው ሰርጀሪ በሰዓቱ ቶሎ መሰራት ነበረበት ወደ ሰውነት እንዳይሰራጭ ተብሎ ተሰራይ ሰርጀሪውን። ምናልባት እንግዲህ በካንሰር ህመም ስቴጆች ወይም ደረጃዎች አሉት። የሳቸው ስንተኛ ስቴጅ ላይ ነው ይመስለኛል? እንደዚህ ብለው ዲፕሊ የነገሩኝ ነገር የለም፣ ግን እኔ አንብቤ ካየሁት ነገር 2 ወይ 3 ነው ይመስለኛል። 3ኛው መሰለኝ። ለዛም መሰለኝ ቶሎ አርሊ ነው ብዙም እንትን አልተሰራጨም። ሳይሰራጭ እንዴ ቶሎ የሚደረገው ተደርጎ ማለት ነው። ሐኪሞቹ በሰዓቱ ያሉሽ ነገር ነበረ? አብረሻቸው ማለት ህክምና ቦታ ውስጥ ከገባሽ ሐኪሞቹ ለማናገር ምንም በቃ መወገር እንዳለበት ነው። ምክንያቱም ወደ ሰውነት ወደ ሌላ አካል ወደ ሳምባ ምናምን ከሄደ ከፍተኛ ነው እና ቶሎ ማስወገድ እንዳለባቸው። ሌላ አማራጭ ጠይቃቸው ጨረር ነው። ጨረር ደግሞ ከሷ እድሜ አኳያ የሚሆን አይነት አይደለም፣ ከባድ ነው እና ሰርጀሪ ይሻላል በሚል ሰርጀሪውን ተሰራች ማለት ነው። ስለዚህ በዛ አማካኝነት ከዛ በኋላ እንግዲህ ሳይሰራጭ ቶሎ እንግዲህ የኬሞቴራፒ መውሰድ ጀመሩ ማለት ነው። በተሰራች ከወር በኋላ ምናምን ኬሞቴራፒ ጀመረች። ለምን ያህል ዙር ጊዜ ወስደዋል? 8 ዙር ወስደዋል። አሁን ኮምፕሊትሊ ጨርሰዋል? ኮምፕሊትሊ ጨርሳለች። ግን ከዛ በኋላ የሚኖር ምርመራዎች አሉ። ያው ከምርመራዎች በኋላ ወይ ቀጥል ሊባል ይችላል ወይ ይቆም ሊባል ይችላል። ግን ህመሙ ደረጃው ታይቶ የተመደበለት 8 ነው። ስለዚህ አሁን ላይ በእነሱ አጠራር ጥሩ የሚባል ሁኔታ ላይ ነው ያለው። በጣም ደህና ናቸው ማለት ነው። ደህና ናት። አሁን 3ኛ ዙር ደግሞ ገና ተመርምሬ እንግዲህ ኪኒንም ሆነ የሚታዘዘውን ነው የምወስደው። በጣም ያሁኑ ተይኝ መገጣጠሚያሽን ነው የሚፈታው። ጠቅላላውን ችለሽ መሬት አትረግጭም፣ እቃ አትይዥም፣ እቃ መያዝ አትችይም፣ ትንቀጠቀጫለሽ። ወገብሽ፣ አንገትሽ፣ እጅሽ፣ እግርሽ ምንሽም በቃ
በእንደዛ ነው የሚያመኝ። አሁን በመሀል በጣም አሞኝ በቃ ከምንም ውጭ ሆኜ ነበረ። እንደገና ሄጄ መድኃኒት አዘዙልኝ። ምግብ ከለከለኝ። በቃ ሽንት የለ፣ ምራቅ የለ፣ ምግብ የለ፣ ድርቅርቅ በቃ ዝም ብሎ። ከዛ አሁን ትንሽ ተሻለኝ። ሰሞን እየተሻለኝ ነው እንግዲህ 3 ቀኔ ነው በቃ እንደ ልቤ መናገር የቻልኩት። በጣም እየገረመኝ ነው በጥንካሬው ምን ሁሉ ነገርና እድሜው ስንት ነው አሁን እናቴ? የኔ 70 ነው። አብሮት በዚህ የኑሮ ሁኔታ የሕክምና ሁኔታ አብሮት ማን አለ? በቤተሰብ ደረጃ ከጎኖት ማን ያለው? እነኚህ ልጆች ናቸውና ትልቅ ልጅ አለ ይመጣል እሱ ነው እና እነኚህ 2 ልጆች ናቸው። ሌላ የወንድሜ ሚስት አሁን ቅርብ ጊዜ ነው የሞተው የእናቴ ልጅ። እሷ ነች የወንድሜ ሚስትና ልጆቹ ናቸው። ይሄ ነው ባጠገቤ ያለው። ሌላ ሰው ማንም የለኝም። ሕክምናዎትንስ በሚመለከት የሕክምና ወጪዎቹንስ የሚሸፍንሉ ከጎን ያለ ሰው ማለት ነው? ይከፍልልኝ ሰው ይከፍልልኛል። እስከ 10,000 ብር ይፈጃል አንድ ጊዜ ስትታከሚ። እሺ ምርመራ ምን 10,000 ብር ድረስ ነው የሚፈጀው። እቤት ድረስ መጥተው ይሰጡኛል፣ ያሳክሙኛል። ልጄም እንደዛው። ያው እሷን በዚህ ስራ ብዙ ሰው ያውቃታል እና ያው ደውለው የሚፈልጉትን ነገር ሲያዙ መታመሟን ሲሰሙ ብዙ ከውጭም ከሀገር ውስጥም ሆነው የሚደግፏት ብዙ ሰዎች አሉ። በእነሱ አቅምም እሷም ሰርታ ትንሽ ባስቀመጠቻትም የመጀመሪያዎቹ ምርመራዎቿን በራሷን የጨረሰችው በኋላ ላይ ያሉትን ግን እየደወሉ በሚጠይቋት ሰዓት መታመሟን ሲሰሙ የአካባቢው ሰው እድሜ ዘልዛላ ነው። በምሽት የሚመጣ አይታወቅም። በዚህ አጋጣሚ ማስተላለፍ የሚፈልጉት መልእክት ምንድነው? በሕክምናም በማንኛውም መንገድ እርዳታ ማድረግ ለሚፈልጉ ሁሉ ለርሶ ማለት ነው። እንግዲህ መቼም ሰው እንደ ፍላጎቱ ነው፣ እንደ ልቦናው ነው። የሚረዳኝ ይርዳኝ፣ የማይረዳኝንም እግዚአብሔር ይስጣቸው ለሁሉም። ማንንም ማማረር የለኝም። እግዚአብሔር ፈጣሪ እንዳረገ ያርገኝ። 2 ልጆች ነበሩ እዚህ መጥተው በሞባይል ቀርጸው ሄዱ ቅርብ ጊዜ። በእነሱም ታክም ያለው የእነሱም በእነሱም የመጣ ታክሜበታለሁ። ምግቤንም የምፈልገውን እየገዛው በላበታለሁ። ሁሉንም ነገር ልጄም እንደዛው ከኔ ጋር መከራውን እያየ ነው ያለውን። የቀን እንደገና የሚመጣውን ደሞዙን ሁሉ እየተበደረ ስቃውን ነው የሚያየው። በግለሰብ ቤት ነው የሚሰራው። ትንሽ ነው ደሞዙ። ያችኑ ደግሞ በቅድሚያ ተበድሮ ነው ለኔ ገና ደሞዙ ሳይደርስ በቅድሚያ እየተበደረ ነው የሚያሳክመኝ። 2 ልጆች እንዳሉት ነግረውኛል። አንደኛው ልጅ ነው ያለው? አንደኛው ወደ ወሎ ውስጥ ነው። ወደዚህ የለም እሱ ዘዋሪ ነው እሱ። እርሱ ያሉበትን ነገር ሁኔታ ያውቃል? ያሉበትን ሁኔታ እንጃ መስማቱንም ማወቁንም አላውቅም። ያው በመጀመሪያ በጣም አመሰግናለሁ ለእውነቱ። አልጠብቅም ነበር ሶሻል ሚዲያ እንደዚህ አይመስለኝም። እኔ ሞር ደግሞ ቲክቶክ ምናምን ከሚወራው ነገር አንፃር እንደዚህ አይመስለኝም። መጀመሪያ የቀረጻት ዴቪ ይባላል። በጣም አመሰግናለሁ። አሪፍ ገበታ ኦነሩ መሰለኝ። በጣም ነው የማመሰግነው። የቀረጻት ከመታመሟ በፊት ነበር። አጋጣሚ አዘግይቶት አጋጣሚ በመሃል ሲመጣ ነው መታመሟን ሰምቶ የለቀቀውና ከመታመሟ በፊት ነበር የቀረጸው። በጣም አመሰግናለሁ እሱንም። ከዛ በፊትም የሰሩ ብዙ ሚዲያዎች አሉ። እግዚአብሔር ይስጥልን፣ እናመሰግናለን ላደረጋችሁላት ነገር በሙሉ። የሳሪስ ልጆች በሙሉ፣ የዘንባባ ልጆች በጣም ነው የማመሰግነው። ህፃኑ ትልቁ ኢቨን ወተት አይቀርም ፍሩት አይቀርም ብዙ ነገር ይዞ መተው ባላቸው አቅም መተው ራሱ እግዚአብሔር ይማሩት። በቃ ከምንም በላይ ደግሞ ይዘሽ ከምትመጪው በላይ በሽተኛ እግዚአብሔር ይማርህን ይፈልጋል። ያን ነገር ላልነሳችኋት በሙሉ ለኢትዮጵያ በሙሉ በጣም አመሰግናለሁ።
አሁን ላይም ደህና ናት እግዚአብሔር ይመስገን። እኔም ስጨርስ ብዙ ምሰራቸው ያቀርኳቸው ስራዎች አሉ። በብዙ ስራዎች እንገናኛለን። አሁን ላይ እሷ ጤናዋ ከተመለሰ ይሄ ያስፈልጋታል አይደለም ያው እኔም ደርሻለሁ። እሷም ማረፊያ ይደርሳል ብዬ አስባለሁ። ብዙ ያሰብኩት ስራዎች አሉ። እነሱን ሰርቼ አግዛታለሁ። ይሄ ያስፈልጋታል አይደለም ምክንያቱም ብዙ ጊዜ የሷ አይን አይታለች ያገባሻል እና ያን ነገር አሁንም እንደዚህ ያስፈልጋታል ምናምን ሰው የሚሰለቻል ያን ነገር እንትን ማለት አልፈልግም። በቃ እኔ በራሴ ጥሪ እንትላታለሁ አግዛታለሁ ያስባለሁ። ምንድነው ልትሰሪ ያሰብሽው ታዲያ? ምን አሰብሽ ታዲያ? እቺ የገንፎ ነገር እንዴት ነው በሬስቶራንት ደረጃ ከፍ አድርገሽ? እሷን ከፍ ማድረግ ነው። ከዚህ ቤት አውጥተሽ በደንብ የገንፎ ሬስቶራንት እውነት ነው። አዎ እንደዛ ከፍ ለማድረግ ነው። የእሳቸውንም ስም ለማስጠራት እውነት ነው። አዎ ከነሽ ሐሳብሽ ሁሉ እንዲሳካ ምኞቴ ነው። በጣም ነው ማመሰግንሽ። አመሰግናለሁ። እኔ የተወደዳችሁ ክቡራትና ክቡራን የእይታ ቲቪ ዝግጅት ተከታታዮቻችን እንግዲህ ከእማማ ጋር የነበረን ቆይታ ከቤተሰቦቻቸው ጋር የነበረን ቆይታ ይሄንን ይመስላል። እናንተም እስከ ፍጻሜው ድረስ ስለተከታተላችሁ ከልብ አመሰግናለሁ። ምናልባት በዚህ አጋጣሚ በዚህ ዝግጅት እሳቸውን ላወቃችሁ ሙያቸውን ለቀመሳችሁ እሳቸውን ለምታውቁ በሀገር ውስጥም በውጭ ሀገርም ለምትገኙ ወደ ተከታታዮቻችን ከእማማ ጎን እንድትሆኑ አብራችኋቸው እንድትደግፏቸው ከጎናቸው እንድትሆኑ እንድታገዟቸው አይዞት ከጎኖት እኛ አለን ብላችሁ የፍቅራችሁን የምትችሉትን ነገር እንድታደርጉ ስክሪኑ ላይ በመናስቀምጥላችሁ የባንክ አካውንት እንግዲህ የቻላችሁትን የፍቅራችሁን እንድታደርጉና ከጎናቸው እንድትቆሙ የአክብሮት ጥሬን ለማቅረብ ወዳለሁኝ። ዝግጅቱን እስከ ፍጻሜ ድረስ ስለተከታተላችሁ ከልብ አመሰግናለሁ። በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩ። እሺ ትግስቲ ደረሰ? አዎ ደርሶ ቅመሽ እንቅመሰው። ቅመሽ ቅመሽ እስቲ ወይስ ሲል ለስላሴው ጋር በጣም ደስ ይላል። ለስላሴ ያለው ሲበሉት ራሱ ማለት ነው። በእውነት በጣም ነው የሚጣፍጠው። ይሄ ማጋነን ምናምን አይደለም። አይታችኋል ሙያውን እንዴት ባለ በሌለ ጉልበቷ እንዴት ስታሽ እንደነበረ በጣም ነው የሚጣፍጠው። በጣም ምንም ሁሉ ነገር በጣም ደስ ይላልና እንዳልኳችሁ እኔ መሰለ ገንፎ እኔን እያያችሁ ከመቅናት እዚህ ሳሪስ ጀርባ ዘንባባ ሆቴል ጀርባ መጣችሁ የማማን ገንፎ በመቅመስ እሳቸውን በማበረታታት እሷንም በማበረታታት እሳቸውን በመርዳት እንግዲህ ከጎናቸው እንድትሆኑ ነው።